የዓለም አቀፍ የፓርላማ መረጃና የደህንነት ፎረም በአዲስ አበባ መካሄድ ተጀመረ። የዓለም አቀፍ የፓርላማ መረጃና ደህንነት ፎረም በአዲስ አበባ መካሄድ የጀመረ ሲሆን ከተማዋ መድረኩን በማስተናገድ በአፍሪካ ሁለተኛ ሆናለች። ለሁለት ቀናት በሚቆየው በዚህ ጉባኤ ላይ ሽብርተኝነትን መከላከል፣ ቀጠናዊ ጸጥታና የቴክኖሎጂ አጠቃቀም ላይ ትኩረት ተደርጓል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታደሰ ጫፎ በዚሁ መድረክ ላይ እንደገለጹት ኢትዮጵያ በምስራቅ አፍሪካ ቀጠና የሚስተዋሉ የጸጥታ ችግሮችን ለመከላከልና በቴክኖሎጂው ዘርፍ አመርቂ ተግባራትን እያከናወነች ትገኛለች። የዲጂታልና የሳይበር ደህንነት ይበልጥ የጠበቀ እንዲሆንም በየጊዜው ከሚፈጠሩ አዳዲስ የቴክኖሎጂ እድገቶች ጋር ራስን በማላመድ ረገድ በትኩረት እየተሰራ መሆኑን አስገንዝበዋል። በኢትዮጵያ የአሜሪካ አምባሳደር ኢርቪንግ ማሲንጋ በበኩላቸው ይህ ፎረም ሀገራት መረጃዎች የጋራ በማድረግ የዜጎች ደህንነት ለማረጋገጥና ድንበር ተሻጋሪ ወንጀሎችን ተከታትሎ ለህግ ለማቅረብ ትልቅ እድል የሚፈጥር መሆኑን ገልጸው መሰል የዓለም አቀፍ የደህንነት ትብብሮች ተጠናክረው መቀጠል እንዳለባቸው አሳስበዋል። የሪፎርሙ ሊቀመንበር ሮበርት ፒቲንገር በበኩላቸው ኢትዮጵያ ሽብርተኝነትን፣ ህገወጥ የሰዎች ዝውውርና ሌሎች ቀጠናዊ የጸጥታ ስጋቶችን ለመከላከል በሚደረገው ጥረት ውስጥ እውነተኛ አጋር መሆኗን በተግባር እያረጋገጠች የምትገኝ ሀገር መሆኗን ገልጸዋል ሲል ኢቲቪ ዘግቧል። በገጠር ትስስር ተደራሽነት ፕሮግራም ከ3.4 ሚሊዮን በላይ የገጠር ነዋሪዎች ተጠቃሚ መሆናቸውን የከተማና መሰረተ ልማት ሚኒስቴር አስታወቀ። የከተማና መሰረተ ልማት ሚኒስቴር ከፌዴራልና ከክልል ባለድርሻ አካላት ጋር በመሆን የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም የ2018 ዓ.ም በጀት አፈጻጸም እየገመገመ ይገኛል። የከተማና መሰረተ ልማት ሚኒስቴር እንዳስታወቀው እስካሁን በድምሩ 1123 የመሰረተ ልማት ፕሮጀክቶች ተጠናቀው ለአገልግሎቱ ክፍት መሆኑን ጠቁመው በእነዚህ ዘርፈ ብዙ ስራዎች ከ3.4 ሚሊዮን በላይ የገጠሩ ማህበረሰብ አባላት ተጠቃሚ መሆናቸውንም አስገንዝበዋል። ይህ ተደራሽነት አርሶ አደሩ ምርቱ ያለ እንግልት ወደ ገበያ እንዲያቀርብ ከመደገፉ በላይ እንደ ጤናና ትምህርት ያሉ ወሳኝ ማህበራዊ አገልግሎቶችን በአቅራቢያው እንዲያገኝ ሰፊ እድል መፍጠሩንም ሚኒስቴር መስሪያ ቤቱ አስታውቋል ሲል ኢቲቪ ዘግቧል። ባህር ዳር ዩኒቨርሲቲና ቦይንግ ስምምነት ተፈራረሙ። ባህር ዳር ዩኒቨርሲቲ በዩኒቨርሲቲ ውስጥ የበረራ ስልጠናና ምርምር ማዕከል ለማቋቋም የሚያስችለውን ታሪካዊ የመግባቢያ ስምምነት ከቦይንግ ኩባንያ ጋር መፈራረሙን በማህበራዊ ሚዲያ ትስስር ገጹ አሳወቀ። የቦይንግ የአፍሪካ ቀጠና ኃላፊ ሄኖክ ተፈራ ቦይንግ ከባህር ዳር ዩኒቨርሲቲ ጋር በደረሰው ዘላቂ የትብብር ስምምነት መሰረት የበረራ ስልጠና ማዕከሉ በዩኒቨርሲቲ የቴክኖሎጂ ኢንስቲትዩት ውስጥ እንደሚቋቋም ተናግረዋል። ኃላፊው ማዕከሉ ልዩ የምርምር ስልጠናና ሌሎች አገልግሎቶች የሚሰጥ ለበረራ ተማሪዎችና ስራ ፈጣሪ ልዩ ድጋፍ የሚያደርግ ነው ብለዋል። አክሎም የአፍሪካ አየር መንገዶች በቀጣይ 20 ዓመታት ውስጥ 1200 አውሮፕላኖች እና ከ74000 በላይ የበረራ ባለሙያዎች እንደሚፈልጉ ገልጸዋል። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ከቦይንግ ጋር የተፈራረመው ስምምነት ታሪካዊ መሆኑን ገልጸው የበረራ ማዕከሉ ምስረታ እንዲሳካ እንሰራለን ብለዋል። ቦይንግ ኩባንያ በኢትዮጵያ ውስጥ በሂሳብና ሳይንስ ትምህርት የጀመረውን ባለፉት 5 ዓመታት ከ14700 በላይ ወጣቶችን ተጠቃሚ ያደረገው ተግባር ይበልጥ እንደሚያጠናክረው ተገልጿል። ኦሮሚያ ክልል ኢሉባቡር ዞን ለአቮካዶ ልማት በተሰጠው ትኩረት ከ2 ሚሊዮን ኩንታል በላይ ማሳደግ መቻሉን የዞኑ ግብርና ጽሕፈት ቤት ገለጸ። በኦሮሚያ ክልል ኢሉባቡር ዞን ለአቮካዶ ልማት በተሰጠው ልዩ ትኩረት ዓመታዊ የምርት መጠኑ ከ2 ሚሊዮን ኩንታል በላይ ማሳደግ መቻሉን የዞኑ ግብርና ጽሕፈት ቤት አስታወቀ። ቀደም ሲል በዞኑ የነበረው ልማዳዊ አሰራር አርሶ አደሩ አነስተኛ ተጠቃሚ ያደርግ የነበረ ሲሆን ይህ ክፍተት ለመሙላት ባለፉት ጥቂት ዓመታት በሽታን የሚቋቋሙና ከፍተኛ ምርት የሚሰጡ የተሻሻሉ የአቮካዶ ዝርያዎች የማስተዋወቅና አርሶ አደሩን የማዘመን ስራ በስፋት ተከናውኗል። የዞኑ ግብርና ጽሕፈት ቤት ምክትል ኃላፊ ዳኘ ፍቅሬ ለኢዜአ እንደገለጹት ከ5 ዓመታት በፊት በዞኑ ይመረት የነበረው ዓመታዊ የአቮካዶ ምርት ከ600 ኩንታል የማይበልጥ የነበር ሲሆን የዞኑ ምቹ የአየር ንብረት በመጠቀም ልማቱ በልዩ ኢኒሼቲቭ በኩታ ገጠም መመራት ከጀመረ ወዲህ የምርት መጠኑ በከፍተኛ ደረጃ አድጎ ከ2 ሚሊዮን ኩንታል በላይ ሊሻገር መቻሉን ገልጸዋል።